ሴዶ ማርሻል አርት ይደባደባል። ሰዎች ተስማምተዋል። በዛሬው ዕለት እንግዲህ መፈራረማቸው ታውቋል። ስንቴ ነው አንዴ ይደባደባል፣ አንዴ ይደባደባል፣ አንዴ ይደባደባል፣ አንዴ አይደባደብም እያልኩ የራሴ ቪዲዮ የሰሩት ግን ብቻ በመጨረሻ እንግዲህ መስማማታቸው ታውቋል። ያው የዲቴሉን ጌች ራሴ አንቪል ያደርጋሉ ብሏል። እናም ያው አንዳንዱ በፖሊስም ተይዞ ይቅረብልኝ ሲል ነበር። ነገር ግን ሴዶ እኔ ፈሪ አይደለሁም፣ አሳያችኋለሁ ማንነቴ። ዋናው ፕሮፌሽናል ይሁን እንጂ በነጻም ነው የምደባደበው ብሏል። እስኪ ጌሙን ማየት ነው አሁን ከዚህ በኋላ ማለት ነው። ማን ያሸንፋል የሚለው ነገር ደግሞ ሌላ መነጋገር ያለው ነው። ብቻ ግን ዲስ ኦሪዳስ መደባደቡ ማለት ነው እኔ ብቻ አይደለሁም እርግጠኛ ሆኜ የምነግራችሁ በጣም ብዙ ሰው they happy that is fighting ማየት ይፈልጋሉ ሁሉ ሰው። እናንተ ምን በላችሁት ነው? አገኝ ምን በላችሁት ነው? ኧረ ሰላም ነው ጀማው ኦፊሻሊ ሴዶ ፈርሟል። በጣም ነው ያደነኩት። እኔ የመደራደር አቅም ማለት ምን ማለት እንደሆነ ያየሁበት ነው። ምሬ ነው የምላችሁ። እኔ በጣም ነው የተመቸኝ ሴዶ። እንደውም በዚህ ውድድር ማለት ነው የማደጋፊ ነካርኩ ነው የሴዶ ደጋፊ ነው። በጣም ተመችቶኛል። እነጌች ያስማሙበት መንገድ ምናምን ነገር በቃ ተመችቶኛል። ትልቅ ሚና ተወጥቷሉ ምናምን እነሱ እናመሰግናለን። ግን ሴዶ በቃ ዋጋ እዚህ ድረስ ነው ብለህ ተከራክረህ ዋጋ አስጨምረህ የሄድክበት መንገድ አስገርመኸኛል። ዲላችሁ ምን እንደሆነ አላውቅም፣ ግን አንተ ሚዲያውን ያንጫጫህበትን መንገድ ስለወደድኩልህ ብቻ ነው ይሄን ቪዲዮ የሰራው ሴዶዬ። እና ይመችሽ አባቴ፣ አንበሳ ነሽ፣ መደራደር ትችያለሽ ብለሽ ነው የመጣሁት። ይቅናሽ ደግሞ ውድድሩ። ፒስ። ሴዶ በስተመጨረሻ ቤት ተፈቅዶለታል። እንግዲህ ፋይቱን ያደርጋል። ፈርሟል፣ ገቢ ተደርጓል። ተው ያልነ በቃ ትራፍ ያልነ ፈርሟል። በቃ ሳቅ ብሎ ነው በቃ ሰላም እያሉት የነበር ጌች ምን እንዳለው አላውቅም። ምን ብሎት እንደሆነ አላውቅም። አሳምኑት እናንተ አስገብ ገቢ ተደረገ። ሴዶ በስተመጨረሻ ጨራውን ተያዘ። አሁን ወደ ኋላ የለም። ሴዶ በልምምድ ወቅት እጅህን እግርህን መጠበቅ፣ ራስን ፕሮቴክት ማድረግ ሴዶ አባቴ እጅሽ የሆነ ነገር ቢሆን ማን በኋላ እጄ ተሰብማ እንዳትለን። በልምምድ ወቅት ምን እንዳት መተፋፋትም ቢሆን ትጫወታታለህ ከጆኒ ጋር በምራቅም ቢሆን ትጫወታታለህ እንጂ እንደዚህ አይነት ቀል የለም። ደስ ብሎኛል። ባይዚ ይመችሽ ሴዶ ይመችሽ። ማየትም እንፈልገው ፋይት ልንነይ ነው ጋይስ። ሰበር ዜና ተሰምቷል። በስተመጨረሻ ሴዶ ተስማማም። ሁለተኛው እንግዲህ በኢትዮጵያ የኤምኤምኤ ፋይት በሴዶና በጆኒ መካከል እንደሚደረግ እንግዲህ ሲነገር ነበር። ታዲያ በሁለቱም ወገኖች መካከል እንግዲህ ከፍተኛ ውዝግብ ሲነሳበት የነበረው የሁለተኛው የኤምኤምኤ ውድድር በዛሬው ዕለት እንግዲህ ሴዶ ማርሻል አርት ከአዘጋጆቹ ከነጌታቸው ጋር ከላይ እንደምትመለከቱት ውሉን ተፈራርመዋል። በዚህም እንግዲህ ሴዶ መስማማቱንና ሁለተኛው በኢትዮጵያ የኤምኤምኤ ውድድር ሴዶ ከጆኒ እንደሚደረግ በስተመጨረሻም ተረጋግጧል። በዚህ ጉዳይ ላይ እንግዲህ ያላችሁን ሀሳብ አስተያየት ኮሜንት ላይ ጻፉልን። ፎሎ እያደረጋችሁ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ጀማው እንግዲህ እንደምታዩት ሴዶ has signed the contract ይላል። ሴዶ ተፈራርሟል። ይህ ማለት ሴዶ ለመጀመሪያ ጊዜ መልሶ ከሚሰነዝር ነገር ጋር ሊጣላ ነው ወይም ፋይት ሊገጥም ነው ማለት ነው። እንግዲህ ጥሩ ፋይት እንደምናይ ተስፋ እናደርጋለን። ዊክና ወይ ደደይ የፋይቱን ቀን በጣም በጉጉት ነው የምንጠብቀው። ዛሬ ባልተለመደ ሁኔታ እንግሊዝኛ ብዝቻለሁ። ምንም አጣመጡ ኢሊያንስ ነኝ ከፋይት በመጨረሻም ሴዶ ማርሻል አርት ለድብድቡ መፈራረሙ ተገልጿል። በዛሬው ዕለት የስዊፍት ቦክስ ባለቤቱ አቶ ጌታቸውና እንዲሁም ደግሞ ሴዶ ማርሻል አርትና እንዲሁም በርካቶች በተገኙበት እንደምትመለከቱት መፈራረማቸው ለመመልከት ችያለሁ። ብዙ ውዝግቦችን ሲነሱበት የነበረው በሴዶ ማርሻል አርትና እንዲሁም ደግሞ በጆን መካከል የሚደረገው የኤምኤምኤ ፍልሚያ ሊደረግም ይመስላል። በሁለቱ መካከል የሚደረገው ይህ ፍልሚያ ማን የሚያሸንፍ ይመስላችኋል? ሀሳባችሁን ግለጹልኝ። ለተጨማሪ አዳዲስ ወቅታዊ መረጃዎች የፕላስ ምልክቷን እየነካችሁ ፎሎ በማድረግ ቤተሰብ ሁኑ። በርዜና ሴዶ ማርሻል ፈርሟል። እንኳን ደስ ያላችሁ። እንደሚታወቀው ከሶስት በኋላ ለሚሄደው በሴዶ ማርሻልና እንዲሁም ደግሞ በጆኒ ማከል ለሚሄደው ውድድር ማለት ነው ወይም ደግሞ ግጥሚያ በርካታ ግምቶች ሲሰጠውና እንዲሁም ደግሞ በርካታ ውዝግብ ሲያስነሳ ነበር። በሴዶ በኩል ደግሞ በርካታ ጥያቄዎች ሲነሱ ነበር። ታዲያ በነጊችና በነሴዶ ማከል የነበረው አለመግባባት ማለት ነው በዛሬው ዕለት ተፈቶ ከጀርባዬ እንደምታዩት ማለት ነው የፊርማ ስነ ስርዓት አካሂዷል። እንግዲህ እጅግ ደስ የሚል ነገር ነው። ልፋታችን ከንቱ
አልቀረም ማለት ነው። እንኳን ደስ አላችሁ ኢትዮጵያውያን። ታዲያ በፊርማ ስነ ስርዓቱ ላይ የአዲስ አበባ ኢንተግሬትድ ማርሻል አርት ፕሬዝዳንት አቶ አብዱራህማንና እንዲሁም ደግሞ የጽህፈት ቤቱ ኃላፊ አቶ ብርሃኑ በተገኙበት ማለት ነው የፊርማ ስነ ስርዓቱን ተካሂዷል። በምን ነጥቦች ተስማምተው ነው የፊርማ ስነ ስርዓቱ የተካሄደው የሚለውና ሌሎችም ነገሮች ጌታቸውና እንዲሁም ደግሞ ሰይዶ ማርሻልን አግኝቼ ማለት ነው የምጠይቅላችሁ ይሆናል። እንኳን ደስ ያላችሁ። ፎሎ እያደረጋችሁ መልካም ፋይት ኢዝ ኦን ብሏል ጌቾ ማለት ነው። በስተመጨረሻም ሊፈሳፈሱ ነው። ሴዶ ከዚህ በፊት እንሰት ሲጥል እንሰት ሲመታ ድንጋይ ሲሰብር ብሎኬት ሲሰብር ባጃጅ ተሸክሞ ፑሻፕ ሲሰራ ምናምን ነው የምናውቀውና ሰው ሪሊሱ ሲደባደብ እና ሪንግ ውስጥ ገብቶ የምር ሲፈተሽ ማየት ይፈልግ ነበረ። እናም በስተመጨረሻ ይሄን ልናይ ነው። ከማን ጋር እንደተፈራረመ አልገባኝም። ምናልባት የጆኒ ተወካይ ነው ብዬ አስባለሁ። ብቻ ሁላችንም ጓጉተን ነው የምንጠብቀው ይሄን ውድድር ለማየት ማለት ነው። ሪል ቢዝነስማን እንደሆነ ሴዶ ግን አስመስክራለች። ብዙ ሰው ሲሳደበው ምናምን አልሰማም ብሎ እርግጠኛ ነኝ የሆነ ያክል ዲል አድርጎ ወደ ራሱ የሆነ ማስመጥቶ ነው ያስፈረመው ይመስለኛል። ብቻ ከምን ከአራት ወር በኋላ ነገር ይሆናል ብለን እናስባለን። በምን አይነት ዲል እንደተፈራረሙ አናውቅም። ይፋ ካደረጉልን መናቅ ይሆናል። የማን ደጋፊ እንደሆናችሁ ኮመንት ላይ አስቀምጡልን። ማን ያሸነፈ ይመስላችኋል? አስቀምጡልን። እንደ ባለፈው የተሳሰለ ፋይት እንደዛ ሳይሆን መፈሳፈስ ያለበት መፈሳፈስ በቃ እንዳያልቅ 25 ዙር ነው ያለው ፋይት ነው የምፈልገው።